ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍኩ። የደቡብ ኢትዮጵያ ክልል ከፍተኛ አመራር በታጣቂዎች ተገደሉ። በደቡብ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ ምክትል ዋና ዳይሬክተር ወይዘሮ አዱኛ አዛዥ በመጋቢት 9 ቀን 2018 ዓ.ም በታጠቁ ኃይሎች በደረሰባቸው ጥቃት ሕይወታቸው ማለፉ ተሰምቷል። አመራሯ በኮንሶ አካባቢ የነበራቸውን የመስክ የሥራ ግዳጅ አጠናቀው ወደ አርባ ምንጭ በመመለስ ላይ ሳሉ በጋርዱላ ዞን ሆልቴያ ሸላሌ አካባቢ ባልታወቁ ታጣቂዎች በከፈቱባቸው ድንገተኛ ተኩስ በአራት ጥይቶች ተመተው ለከፍተኛ ጉዳት ተዳርገው ነበር። ወዲያውኑ ወደ አርባ ምንጭ አጠቃላይ ሆስፒታል ቢወሰዱ ለሰዓታት የፈጀ የሕክምና ባለሙያዎች ጥረት ሳይሳካ ቀርቶ መጋቢት 10 ቀን ከዚህ ዓለም በሞት ተለይተዋል። ወይዘሮ አዱኛ ቀደም ሲል የጎፋ ዞን ምክር ቤት አፈ ጉባኤ በመሆን ያገለገሉና በተለያዩ የኃላፊነት እርከኖች ያገለገሉ አመራር ነበሩ። የክልሉ መንግስት ድርጊቱን በጽኑ በማውገዝ ይህንን እኩይ ተግባር የፈጸሙ አካላትን ለሕግ ለማቅረብ በትኩረት እንደሚሰራና የአካባቢውን ሰላም ለማረጋገጥ የማያዳግም እርምጃ እንደሚወስድ አስታውቋል። የፌዴራል ፖሊስ ከ53 ቢሊዮን ብር በላይ በሙስና የተገኘ ገንዘብ ማስመለሱን አስታወቀ። የኢትዮጵያ ፌዴራል ፖሊስ ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ጋር በጋራ ባካሄደው ዘመቻ በዚህ ዓመት ከ53 ቢሊዮን ብር በላይ በሙስና የተገኘ ገንዘብ ማስመለሱን አስታውቋል። ይህ ገንዘብ በሀገር ውስጥ የነበረን እና ከሀገር ውጪ ለማሸሽ የተሞከረን ሀብት ያካትታል። ፖሊስ በሙስና ወንጀል ተሳትፈዋል የተባሉትን አካላት ስም በግልጽ ባይገልጽም ከፍተኛ የሆነ የሀገርና የሕዝብ ሀብት በሙስና የመዘበሩ ተጠርጣሪዎች ሲል የጠራቸው ሲሆን ተጠርጣሪዎቹን በቁጥጥር ስር መዋላቸውን ገልጿል። ገንዘቡ እንዴት እንደተመለሰና ወደ የትኞቹ ሀገራት ለማሸሽ እንደተሞከረ በዝርዝር ባይገለጽም ኦፕሬሽኑ በሀገር ውስጥና ከሀገር ውጪ በተደረገ ጠንካራ ኦፕሬሽን እንደተከናወነ እና ሌሎች ሀገራት ትብብር ማድረጋቸውን ፌዴራል ፖሊስ አስታውቋል። በሌላ ዜና ኢራን መርከቦችን በማሳለፍ በሚሊዮን የሚቆጠር ዶላር እየሰበሰበች ነው። ኢራን በሆርሙዝ ሰርጥ በሚያልፉ መርከቦች ላይ አዲስ የገንዘብ ክፍያ መጣሏ ተሰማ። እንደ ሎይድስ ሊስት ዘገባ ደህንነቱ የተጠበቀ ኮሪደር ለመጠቀም አንድ የነዳጅ መርከብ ኦፕሬተር $2 ሚሊዮን ገደማ ከፍሏል። እስካሁን 9 መርከቦች በዚህ ስልት ማለፋቸውን የተረጋገጠ ሲሆን ክፍያው ለአሜሪካና ለእስራኤል ግንኙነት የሌላቸውን መርከቦች ብቻ የሚመለከት ነው። የኢራን አብዮታዊ ጥበቃ ኃይል በላራክ ደሴት አቅራቢያ የመርከቦችን ማንነት በማረጋገጥ ፈቃድ ይሰጣል። በሌላ በኩል ፕሬዝዳንት ትራምፕ የኔቶ አጋሮች የኢራንን ጉዳይ በራሳቸው እንዲወጡት ማሳሰባቸው ከፍተኛ ቅሬታ ፈጥሯል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በቀጠናው አዲስ የጉዞ ደንብ እንደሚዘጋጅ በይፋ አስታውቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አዲሷን የጃፓን ጠቅላይ ሚኒስትር ሳናኤ ታካኢቺ በዋይት ሃውስ ባስተናገዱበት ወቅት በሁለቱ ሀገራት መካከል የነበረውን ታሪካዊ ቁስል የሚነካ ቀልድ መሰንዘር መነጋገሪያ ሆነዋል። ትራምፕ በስብሰባው ወቅት በቅርቡ አሜሪካና እስራኤል በኢራን ላይ ስለሰነዘሩት ጥቃት ሲናገሩ እንደ አውሮፓ አቆጣጠር በታህሳስ 1941 ጃፓን በፐርል ሃርበር ላይ የፈጸመችውን ጥቃት እንደ ማጣቀሻ አንስተዋል። ጋዜጠኞቹ አሜሪካ በኢራን ላይ የሰነዘረችውን ጥቃት ለምን ለጃፓን ቀድማ አላሳወቀችም ብለው ሲጠይቁ ትራምፕ ሲመልሱ ስለ ፐርል ሃርበር እናንተ ለምን ቀድማችሁ አልነገራችሁኝም በማለት በቀልድ መልክ ምላሽ ሰጥተዋል። ይህ ንግግር በስፍራው የነበሩትን ጃፓናውያን ቢያስደነግጥም ጠቅላይ ሚኒስትር ታካይቺ ግን ሁኔታውን በዲፕሎማሲያዊ ብልሃት ለማለፍ ሞክረዋል። የትራምፕ ልጅ ባሮንን የልደት ቀን በመመኘትና 250 የቼሪ ዛፎችን ሳኩራ ለአሜሪካ በስጦታ በመስጠት ግንኙነቱን ለማለስለስ ጥረዋል። ሆኖም ከጀርባው የቻይና ተጽዕኖና የሆርሙዝ ቦይ የደህንነት ስጋቶች አሁንም በሁለቱ ሀገራት መካከል ውጥረት ፈጥሯል። ለእስራኤል ባሳዩት ድጋፍ የአውስትራሊያው ጠቅላይ ሚኒስትር ከመስጊድ ተባረሩ። በሲድኒ አውስትራሊያ የኢድ አልፈጥር በዓልን ለማክበር ወደ ላኬምባ መስጂድ ያቀኑት ጠቅላይ ሚኒስትር አንቶኒ አልባኒዝ ባልተጠበቀ ሁኔታ በከባድ ተቃውሞ ተሰናበቱ። በመስጂዱ የተገኙት ምዕመናን ጠቅላይ ሚኒስትሩ በእስራኤልና ጋዛ ጦርነት ላይ የያዙትን አቋም በመቃወም እፍረት ይሁንባችሁና ከዚህ ውጡ በሚል ድምጾች ተቃውሞ አሰምተዋል። የአውስትራሊያው መንግስት የእስራኤልን ራስን የመከላከል መብት በመደገፍና በጋዛ የተኩስ አቁም እንዲደረግ በመጠየቅ መካከል የያዘው አቋም በአገሪቱ ሙስሊም ማህበረሰብ ዘንድ ከፍተኛ ቅሬታን ፈጥሯል።
በተቃውሞ ወቅት ጠቅላይ ሚኒስትሩና የሀገር ውስጥ ጉዳይ ሚኒስትሩ ቶኒ ብሩክ በደህንነት ጥበቃ ታጅበው መስጂዱን ለቀው ለመውጣት ተገደዋል። ኢራን የ19 ዓመቱን ታዋቂ ነፃ ትግል ተወዳዳሪ ስፖርተኛ በሞት ቀጣች። የኢራን መንግስት በአገሪቱ በተቀሰቀሰው ተቃውሞ ተሳትፈዋል ያላቸው 3 ሰዎች መረሸኑን አስታወቀ። ከነዚህም መካከል የ19 ዓመቱ የነፃ ትግል ስፖርተኛ ሳሊ መሐመድ ይገኝበታል። ግለሰቦቹ በኮም ግዛት ፖሊሶችን ገድለዋል በሚል በአምላክ ላይ ጦርነት ማወጅ በሚል ወንጀል ተከሰው የሞት ቅጣት ተፈርዶባቸዋል። የሰብአዊ መብት ተሟጋቾች ግን ተከሳሾቹ በስቃይ እንዲሞቱ መገደዳቸውንና ፍትሃዊ የፍርድ ሂደት እንዳላገኙ በመግለጽ ድርጊቱን አውግዘዋል። ክሮሺያ አዲስ የወታደራዊ ስልጠና ጀመረች። የቶምፕሰን ልጅም ተካታለች። በክሮሺያ ከመጋቢት 9 ጀምሮ አዲስ የግዴታ ወታደራዊ አገልግሎት ዑደት መጀመሩን ተከትሎ 800 ምልምሎች የ2 ወር መሰረታዊ ስልጠና ለመውሰድ ወደ ፓዜጋ፣ ክረን እና ስሉንጅ የጦር ሰፈሮች ተልከዋል። ከመከላከያ ሚኒስቴር የተገኘው መረጃ እንደሚያመለክተው ከምልምሎቹ መካከል 446ቱ በፈቃደኝነት የተቀላቀሉ ሲሆን 82ቱ ሴቶች ናቸው። ቀሪዎቹ 352 ወንዶች ደግሞ ለግዳጅ አገልግሎት የተጠሩ መሆናቸው ታውቋል። በዚህ ስልጠና ላይ የታዋቂው እና አወዛጋቢው ዘፋኝ ማርኮ ፔርኮቪች ቶምፕሰን ልጅ ዴቫ ፔርኮቪች መገኘቷ የብዙሃንን መገናኛዎችና የህዝብ ትኩረት ስቧል። የምልምሎች የቃለ መሐላ ስነ ስርዓት አርብ ዕለት የሚከናወን ሲሆን ቶምፕሰንን ጨምሮ የቤተሰብ አባላት በስፍራው ይገኛሉ ተብሎ ይጠበቃል። አሜሪካ በኢራኗ ካርግ ደሴት ላይ ወታደራዊ እርምጃ ለመውሰድ እያሰበች መሆኑ ተሰማ። አሜሪካ በኢራን ዋነኛ የነዳጅ መውጫ በሆነችው ካርግ ደሴት ላይ የባህር ላይ እገዳ ለመጣል ወይም ስፍራዋን በቁጥጥር ስር ለማዋል እያሰበች መሆኑን አክሲዮስ ዘግቧል። ዋሽንግተን ይህንን እርምጃ ለመውሰድ ያለመችው ኢራን በሆርሙዝ ሰርጥ ላይ የጣለችውን ገደብ እንድታነሳና ቀጠናውን ለዓለም አቀፍ የነዳጅ ዝውውር ክፍት እንድታደርግ ለማስገደድ እንደሆነ ተገልጿል። ይህ እቅድ ተግባራዊ ከሆነ በሁለቱ ሀገራት መካከል ያለው ውጥረት ወደ ቀጥተኛ ወታደራዊ ግጭት ሊያመራው እንደሚችል ስጋት ተፈጥሯል። የሆርሙዝ ሰርጥ ለዓለም አቀፉ የነዳጅ ገበያ ወሳኝ መስመር በመሆኑ በካርግ ደሴት አካባቢ የሚፈጠር ማንኛውም መስተጓጎል በዓለም የነዳጅ ዋጋ ላይ ከፍተኛ ጭማሪ ሊያስከትል ይችላል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።